ውዳሴ ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ምን ያህል ጊዜ ፈጀባ አሁን ይሄንን ስዕል ለመሳል ሊባል ይችላል? ይሄንን ስራ ስሰራ ኦልሞስት 1 አመት ፈጅቶብኝ። 1 አመት ፈጅቶብኝ። ግን ስራ የሚሰራ በጣም ረጋ ይፈልጋል። ስዕሉ ፊት ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ? ሰላም ውድ የተከበራችሁና የተወደዳችሁ የዲቪክቱ ቻናል ቤተሰቦች እንደምን ቆያችሁ? እኔ ሼሩ መድኃኒዓለም ይመስገን ደህና ነኝ። በዛሬው ቪዲዮአችን እጅግ በጣም አስተማሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። እንዲሁም የሰሞኑ መነጋገሪያ የሆነ ቪዲዮም አለ። በእርሱም ላይ ብዙ ነገር ታተርፉበታላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው ድረስ ብትከታተሉ ብዙ ነገር ታተርፉበታላችሁ። ወደ መጀመሪያው ቪዲዮ እንገባለን። በሲኦል ያሉ ነፍሳት ከእግዚአብሔር የሚመኙት ትንሽ ደቂቃን በምድር እንዲያኖራቸው ነው። ትንሽ ደቂቃ ሚሊየንስ የሚቆጠሩ በጣም ብዙ ነፍሳት አሁን በሲኦል የሚገኙ ነፍሳት እግዚአብሔር እንዲሰጣቸው የሚፈልጉት ወደ መንግስተ ሰማያት እንዲያስገባቸው አይደለም። በነገራችን በምድር ቢያንስ ለትንሽ ደቂቃ መቆየት ያችን አሁን እኔና እናንተ አልጋችን ላይ ተኝተን ወይ ስራ እየሰራን ወይ የሆነ ስክሮል እያደረግን ወይ ተኝተን ይሄን ቪዲዮ እየሰማን ያለንበትን እያባከን ያለነው ትንሽ ደቂቃ በብዙ የሚቆጠሩ በሲኦል ያሉ ነፍሳት የሚፈልጉት ንስሐ ለመግባት ነው። ታምናላችሁ? ንስሐ ለመግባት ምክንያቱም ሞት ቅርብ ነው። ይሄ እንደሆነ አላውቅም ነበር ነው የሚሉት። እንደውም በሲኦል ያለው እሳት ከሚቃጠለው ፊዚካል እሳት በላይ ይላሉ አባቶች የጸጸት የቁጭት እሳቱ ይበልጣል። ምክንያቱም አንድ ሰው ይጸጸታል፣ ይቆጫል። የሆነ ነገር ልናገኝ ስንል ባለማግኘታችን ያንን እድል ያንን ሁኔታ ባለመጠቀማችን ለብዙ ጊዜ ልንቆጭ እንችላለን። ግን አመት ሙሉ አንቆጭም፣ አመት ሙሉ አንጸጸትም። ስለዚህ ከሆነ ጊዜ በኋላ ያ ጸጸት ይጠፋል። በሲኦል ያለችው የጸጸት እሳት ግን ለዘላለም እያቃጠለችን ትኖራለች። በፊታችን መንግስተ ሰማያትን እያየን ብሩን ህይወት እያየን ትንሽ እኮ ያንን መምህር በሰማያችን ቤተክርስቲያን በሰማት በምድር ያለው ወጣትነቴ ለእግዚአብሔር አሳልፌ በሰጥ ኖሮ ምናልባት እዚህ ሰዓት ውስጥ አልቆይም ነበር የሚለው ጸጸት ለዘላለም እያቃጠለ ይኖራል። መቼም ይሄንን ህይወት ለዘላለም መኖር የሚፈልግ ሰው የለም። ስለዚህ ዓለም ጠፊ ናት። አሁን የምታስቡት ለማግኘት በጣም እንሯሯጥለት ዝና ይጠፋል። እግዚአብሔር ፊት ምንም ስም የለውም። ይሄ ሁሉ ሰዎችን አስቀይመን ወንጀል ሰርተን ኃጢአት ሰርተን ከእግዚአብሔር ርቀን የሥራ ጉዳይ ነው የእንጀራ ጉዳይ ነው ብለን ቤተክርስቲያን እግዚአብሔርን አስቀይመን ያገኘነው ሀብት ተከትሎን እግዚአብሔር ጋር ሄደ። ለብዙ ጊዜ እግዚአብሔርን የተውንለት ትምህርት ዲግሪያችን ማስተርሳችን መንግስተ ሰማያት ያስገባል። ስለዚህ ይሄ ህይወት እዚህ ህይወት ላይ በጣም ማተር የሚያደርገው በዚህ ምድር ላይ ኖር ነው የነሳና የስጋው ደም ነው። ዓለም ትጠፋለች። ምናልባት ነገ፣ ምናልባት ከነገ ወዲያ፣ ምናልባት ደግሞ አሁን። ለዛ ነው ቅዱስ ጳውሎስ የመዳን ቀን ዛሬ ነው ከዛሬም አሁን ነው ያለው። ስለዚህ ዓለም ጠፊ እንደሆነች አስበን ከዚህ ህመም ከዚህ ጠባሳ ተላቀን ልንኖር ግድ ይላል። በእውነት በጣም ደስ የሚል ትምህርት ነበር ያስተማሩን። ለመምህራችን ቃለ ሕይወትን ያሰማልን። እንዲሁም ንስሐ ገብተን ስጋው ደሙን ተቀብለን ለመንግስቱ ለርስቱ እንድንበቃ አምላካችን እግዚአብሔር የእርሱ መልካም ፈቃድ ይሁንልን። ቀጣይ ቪዲዮ አይተን እንመለሳለን። እስከ መጨረሻው ድረስ ተከታተሉ። ውዳሴ ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ከጸለያችሁ ግን ለእናቱ አደራ ሰጥቷችኋልና ሞትም አይነጥቃችሁም። የምትፈልጉት ነገር ሁሉ ታገኛላችሁ። እሱን ነው የምላችሁ። የመጨረሻ እመቤታችን የነጻነት ደብዳቤያችን የነጻነት እናታችን ናት። እስኪ የነጻነት እናታችን በሉ። የምን እናታችን ናት አልኳችሁ? አቤት! የነጻነት እናታችን። ነጻነት እንግዲህ ተመልከቱ፣ ሰው ዕዳ ይኖርበታል። ዕዳ በምን ይታወቃል? በሉ እስኪ አንድ ጊዜ ሁላችሁ። አቤት! በደብዳቤ ይላሉ አባቶቻችን። በምን ይታወቃል? እገሌ ይሄን ያህል ወርቅ ተበድሯል፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ ተብሎ ይጻፋል። ዲያብሎስ ዕዳ ጽፎ አኑሮብን ነበረ። 2 ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል። በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። ወደምሰሰ መጽሐፈ ዕዳን አለ ቅዱስ ጳውሎስ። የዕዳ መጽሐፋችን ደመሰሰልን ያለውን ለመምህራችን ቃለ ሕይወትን ያሰማልን። እንዲሁም ሰሞኑን መነጋገሪያ የሆነ ቪዲዮ አለ። እርሱን አይተን እንመለሳለን። ምን ያህል ጊዜ ፈጀባ አሁን ይሄንን ስዕል ለመሳል ሊባል ይችላል? ይሄንን ስራ ስሰራ ኦልሞስት 1 አመት ፈጅቶብኛል። 1 አመት? 1 አመት ፈጅቶብኛል። በቀን ምን ያህል እየሰራህ ማለት?
ዲቴል ነው ስራው የሚሰራው። በጣም ረጋ ይፈልጋል፣ ጥሞና። ይሄ ከሰው ጋር ተጣልተህ ተጋጭተህ አይሆንም። አብዛኛው ጊዜ የሱባኤ ላይፍ ነው ያለኝ። ቀን ወይስ ማታ? ቀን ነው የምጠቀመው፣ ግን ሌሊት ደግሞ አንዳንዴ አመሻለሁ። እንደገና ደግሞ የጾም ወቅቶችን ብቻ ተጠቅሜ ነው የሰራሁት። በተለይ ስደቷን ተጠቅሜዋለሁ፣ ሙሉ ስደቷን ማለት ነው። የስደቷን ወር አሁን ምን እየፈለክ ነው? እስቲ ንገረኝ። እኔ ዲቴል ለማየት እየሞከርኩ ነውና ቅድም ከነገር ከኝ ተነስቼ ይሄ ዘንድሮን ይሄን ለጨረታ የሚቀርብ ስል ለየት የሚያደርገው በዳይመንድና በወርቅ ነው የተሰራው አልከኝ። እሱንም እያየሁ ነው። በስዕሉም ደግሞ በጣም ተመስጫለሁ። እንደዚህ አይነት ስዕል አይተህ ታውቃለህ? ከአሁን በፊት አይቼ አላውቅም። ምክንያቱም የእመቤታችን ስዕል ብዙ ጊዜ ከለቅሶ ጋር ይቻላል። ያ ይመስለኛል ለየት የሚያደርገው። አዎ በእርግጥ አንደኛ እሱ ነው። ሁለተኛ ከጀርባው ያለው የክርስቶስ መስቀል ነው። ይሄ የሚወርደው ደሙ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሐሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል፣ ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን፣ ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብረው ነው ሄደችው። የመጨረሻ ታይም ላይ ድክም ብሏት አቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ታዩ ይችላሉ፣ ምክንያቱም ትንሽ እኔ እቻቸዋለሁ። አዎ ትንሽ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ነው ያጣበቀችው፣ ምክንያቱም በቀላል ነገር እንዳይነሱ ወይ ከማድረግ አኳያ 5 ቦታ አሉ። እነዛ ናቸው 5ቱ ለመቤታችን እንዲያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህ ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሀዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርገዋለሁ። የሷ በዳይመንድ በሀዘን ነው፣ የኔና አንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሀዘን ምክንያት የተሰጣት ነው። ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ ታየ። በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። የዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው። ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓት ነው የፈጀብኝ ለመለጠፍ። በጣም ወገቤን አሞኛል እና ይሄ ነው የሚመስለው። እንግዲህ ያው እንዳልኩ ትልቁ ዓላማዬ ውጪ እንደሄደ የነበረው ትልቅ ቦታ ለማድረስ አንዳንዴ ውድ የሆኑ ነገሮች ብዙ ጊዜ ዋጋቸው ከፍ ሲል ውድ ይባላሉ። የቤተክርስቲያን ነገሮች እግዚአብሔር ክርስቶስ ዋጋ የከፈለው ውድ ነገር ነው፣ ቀላል ነገር አይደለም። በቀላሉ ማድረግ ይችል ነበር፣ ግን ያ መንገድ የመረጠው እሱ ያንን ነገር ብዙ ነገር እኛ ሊያስተምር የራሱን ሕግ ራሱ መፈጸም ስለሚችል ብቻ እሱ ውጪ ማንም ነገር ያንን ነገር ማድረግ ስለማይችል ነው ያደረገው። ከዛ አንፃር በኢንተርናሽናል ደረጃም ፍላጎቶች አሉኝ። ኮንታክት የሚያደርጉኝ ሰዎች ካሉ እመቤታችንን ስዕል አድኖ ቱር ማድረግ እፈልጋለሁ። የተሻለ ቦታ ዓለም ላይ እጅግ በጣም ውድ ሆኖ ቢሸጥ ደስ ይለኛል። ትልቁ ህልሜ እንደሱ ነው። ፋይናንሻል ሆነ መግባቱ አይደለም ቁም ነገር። ሰርች ስታደርግ የሚወጣሉ ፎቶዎች አሉ በጣም ውድ ተብለውና ይሰማኛል። ያኛው እንዴት የእናቴ ያልበለጠም ትላለህ። ገብቷል አይደል? ከዛ አንፃር ያንን ምኞቴን ማሳካት ፈልጋለሁ። ምናልባት ራሱ በዳይመንድና በወርቅ ራሱ ተመሳሳይ የሆኑ ስዕሎች በዓለም ላይ ምናልባት 2 ወይ 3 ነው ሲባል በቃ እንደዛ ነው። ያን ያህል ብዛት የለውም። ሪል በሆኑ ዳይመንዶች የለውም። ፌክ በሆኑ ብዙ አሉ። ግን ስፔሻሊ የእመቤታችን ትንሽ ቆየት ያለ ከአንድና 2 አይቻለሁ። ከዛ በላይ አላየሁም። ስለዚህ ምናልባት ወይ በአፍሪካ በኢትዮጵያ ለመጀመሪያው እንደው በትውልዳችን የሰራነው ሊሆን ይችላል ብዬ አስባለሁ።
ቪዲዮን እንዳያችሁት ነው። በጣም ደስ ይላል። ለወንድማችን ቃለ ሕይወትን ያሰማልን። ቀጣይ ቪዲዮ አይተን እንመለሳለን። ስዕሉ ፊት ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው። የሰማችሁ? እኛ ለስዕል አንሰግድም። እስቲ ልጠይቃችሁ። ለምሳሌ በጣም የምንወደው ሰው ሲሞት በሀገራችን ባህል ሰዎች ለቅሶ ላይ በእጃቸው ምን ይዛል? ፎቶውን ይዛል። ያቅፉታል። ደረታቸው በደረታቸው አይደል? ያቀፉት ሰውየውን ነው ፎቶውን ነው። ፎቶ ፊት የምናሳየው ፍቅር ለፎቶ ነው ለሰውየው? ማንን እያሰብን ነው? ሰውየው። በፎቶ ፊት የምናደርገው ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው ፎቶውን እያሰብን አይደለም። ማንን እያሰብን ነው? ሰውየውን እያሰብን። ስለዚህ በፎቶ ፊት የሚደረገው ማንኛውም ነገር ለፎቶ ሳይሆን ለፎቶ ባለቤት ለፕሮቶታይፕ ለፎቶ ለወከለው አካል። በስዕል ፊት የምናደርገው ማንኛውም ጸሎት፣ ስግደት፣ አክብሮት ለስዕሉ ሳይሆን ለስዕሉ አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ የምንሰግደው ለወረቀቱ፣ ለቀለሙ፣ ለሰው የእጅ ስራ አይደለም። በስዕሉ ፊት የምናደርገው ሁሉ ለማን ነው? ለስዕሉ። የክርስቶስ ስዕል ፊት ለማን ነው? ለክርስቶስ ስዕል እንኳን ስንሰግድ እየሰገድን ያለነው ለስዕሉ ሳይሆን ለስዕሉ ባለቤት ለክርስቶስ የሚገባውን ስግደት። ስለዚህ መነጋገር ካለብን የስዕሉ ባለቤት ስግደት ይገባዋል ወይስ አይገባውም የሚለው ጉዳይ ላይ እንጂ በስዕሉ ፊት የሚደረገው ማንኛውም ነገር ለስዕሉ ሳይሆን ለስዕሉ ባለቤት። አሁን ሰዎች ተናደው የአገር መሪዎች ፎቶ ያቃጥላሉ። ያቃጠሉት መሪውን ነው ፎቶ። ብዙ ሰው ግን ደስ ይለዋል አይደል? መሪውን ይጠላ እንደሆን አቃጠለልኝ ይላል። ይወድ እንደሆን ተቃጠለብኝ ብሎ ያዝናል። ግን በመሪው ስዕል ፊት የሚደረገው ነገር በሙሉ ለመሪው ያለንን ፍቅርና ጥላቻ እናሳያለን። በቄሳር ዘመን እኮ አንዱ ቅዱስ እስጢፋኖስ ዘኒቆማዲያ የሚባል አንዱ ቄሳር የጌታን ስዕል እየረገጠ እኔ ጌታን ወደዋለሁ ግን ይሄ ወረቀት ነው ጨርቅ ነው ይላል። ምን አደረገው መሰላችሁ? እስጢፋኖስ ሳንቲም አወጣና መሬት ላይ ያስቀመጠና ረገጠው። ከዛ ወታደሮቹ እንዴት ትረግጣለህ የቄሳራችንን ሳንቲም አሉ። እኔ ቄሳሩን አልረገጥኩም፣ የረገጥኩት ምኑን ነው? ሳንቲሙን ነው አለ። ምን ለማለት ፈልጎ ነው? አንተ የክርስቶስን ስዕል ስትረግጥ እያስቀየምክ ያለው ስዕሉን ሳይሆን ማን ነው? ባለቤቱን ካላቁ ጥሩን አይነቅ። ስለዚህ በስዕላት ፊት የምናደርገው ስግደት፣ ጸሎት ሁሉ ለስዕሉ ባለቤት ነው እንጂ ለስዕሉ ወረቀቱ፣ ቀለሙ አስደንቆን አይደለም። በስዕል ፊት የምናደርገው አክብሮት ሁሉ ያንን የሚመለከት ነው። ይህንን ይመስላሉ ኤግዛክትሊ ስዕል ሲሳል ያ ቅዱስ ያ ጻድቅ ይህንን ይመስላል ተብሎ የሚሳል አይደለም። ስለዚህ ስንጠቀልለው ይህ ቃል የተነገረው ለጣዖት አምልኮ ነው። ስዕላት እንዲሳሉ ግን የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። እኛ ራሳችን ስዕል ነን እኮ ነን አይደለም? ማን የሳለን? ሳሌ ሕፃናት ክርስቶስ በማህፀናችን የሳለን በጣቱ በመንፈስ ቅዱስ ጣት በማህፀን በእናታችን ማህፀን የተሳልን ስዕሎች ነን እኛ ራሳችን። አባ ጊዮርጊስ ዘጋስጫ አሁን ሰሞኑን በምንጸልየው መልክአ ሕማማት ላይ እመቤታችንን ምን ይላታል መሰላችሁ? እሙ በልዮ በእንቲያየ ለፍሬ ከርስኪ ካህሊ፣ ሁሉን ቻይ ለሆነው ለማህፀንሽ ፍሬ እናቱ ሆይ እንዲህ ብለሽ ለምኝው ይላታል። ምን ብለሽ? ያጠፍኦኑ ለስዕሉ ሰዓሊ፣ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ስዕሉን ያጠፋል? ሰዓሊ ስዕሉን አያጠፋም። ለምን? ስዕሉ ላይ የተጠበበበት ይቆጨዋል አይደል? ቀለሙ፣ ጊዜው። ስለዚህ እናቴ እመቤቴ ድንግል ሆይ ለሁሉን ቻይ ልጅሽ እንዲህ ብለሽ ለምኝልኝ፣ ሰዓሊ ስዕሉን ያጠፋል ወይ? ይህ ባሪያ ምንም ኃጢአተኛ ቢሆን እኮ ስዕልህ ነው፣ እንዳትጨክንበት። እሱ ላይ የተጠበብከው መጠበብ አስብና እባክህ ይቅር በለው። ሁላችንን ይቅር ትበለን ይበለን አምላካችን። ስለዚህ ሰዓሊው ማን ነው? ስዕሎቹ እነማን ናቸው? ሰው ታዲያ ስዕል ሆኖ እንዴት ስዕል ይጠላል? በስዕሉ በእውነት በጣም ደስ የሚል ትምህርት ነበር ያስተማሩን። ለመምህራችን ቃለ ሕይወትን ያሰማልን። ቀጣይ ቪዲዮ አይተን
ቆይታ ይህንን ምስል ነበረ። ቪዲዮውን እንደወደዳችሁት እርግጠኛ ነኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ አድርጉት። በቀጣይ ቪዲዮ ተመልሼ እስከምገናኝ ድረስ መልካም ቆይታ ይሁንላችሁ።